በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይሁን። የእግዚአብሔር አምላክ ሰላም በሁላችን ላይ ይደር። እንዴት ናችሁልኝ? ዛሬ እንግዲህ በአንድ ቪዲዮ መጥቻለሁ ማለት ነው። ይህን ቪዲዮ ተመልክተን እንግዲህ ሀሳብ አስተያየታችንን የምንሰጥ ይሆናል። በዛም ላይ ተያይዞ አንድ የደረሰብኝን ትክክለኛ የሆነ ታሪክ አጭር አድርጌ የምነግራችሁ ይሆናል ማለት ነው። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ልሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። እንግዲህ እንደተመለከታችሁት እሸቱ እንግዲህ የመሰለውን ነገር ተናግሯል። የተወሰነ ሳይቻችሁ የተወሰነ የሸፈንኩት ምናልባት ኮፒራይት እንዳይጠይቀኝ በማሰብ ነውና በመጀመሪያ እኔ ይህንን ነገር የምናውቀው ነገርና ብዙዎቻችሁ የምታውቁት ነገር ነውና እሸቱ ስለተናገረው ትክክል ወይም ደግሞ ስህተት ምናምን አያደርገውም። ግን በእሱ አንደበት ስለተነገረ ብቻ እኔ እሱ የሚናገረውን ነገር በትክክል ነው ብዬ አልወስደውም። ምክንያቱም እሱ ራሱ ቁጭ አድርጎ አባቶችን የሚያዘልፍና እሱም ራሱ ዓለማዊ አይነት ነገሮችን ከሚያደርግ ሰዎች ውስጥ አንዱ ነው። ምክንያቱም እሱም ቢሆን ይጨፍራል። ኮሜዲ ሾው ላይ ዘፈን አስከፍቶ የሚጨፍር አይነት ሰው ነው እና እሱ ወደ አወራባት ልጅ ስንመጣ ማለት ነው፣ ወደ ቲክቶከሮቹ ስንመጣ አንደኛ ነገር ለቤተ ክርስቲያን ማስታወቂያ የሚሰሩት ተከፍሏቸው ነው። ይሄን ያክል ይከፈላቸዋል፣ ይሄን ያክል ፐርሰንት አላችሁ ተብለው ስለሚከፈላቸው ነው ማስታወቂያ የሚሰሩት እንጂ ማንም ሰው በነፃ ተነሳስቶ ለቤተ ክርስቲያን አስቦ ማስታወቂያ የሚሰራ ማንም ሰው የለም። የምታዩት እንዳለ የገዳም ማስታወቂያዎች ጠቅላላ የምታዩቸው ጠቅላላ የተከፈለባቸው ናቸው ማለት ተከፍሏቸው ነው የሚሰሩት። ኢቭን ለቤተክርስቲያን ገንዘብ ሲሰባሰብ የሆነ የሚታሰብላቸው ነገር ስላለ ነው። የማይታሰብላቸው አይነት ቦታ ሊኖር ይችላል፣ ግን አብዛኛው ነገር በፐርሰንት ስላለው ነው። እና አሁን እሱ ያቀረበው የሰውን ኃጢአት መናገር ብቻ ነው። የሰውን ኃጢአት መናገር፣ የሰውን ኃጢአት ምንድነው መዘርገፍ አይነት ነገር ነው እንጂ አሁን መፍትሄ ምንም ነገር ያቀረበው ነገር የለም ስለ መፍትሄው ማለት ነው። ግን መፍትሄ የሚሰጡ አባቶችን በዚህ ጉዳይ ላይ ማለት ነው ወጣቶችን እንደዚህ የሚያረጋቸው በቃ ራቆታቸውን እንዲወጡ ኃጢአተኛ እንዲሆኑ ዝሙተኛ እንዲሆኑ የሚያረጋቸውን አካል ማለት ነው ግልጽልጥ አድርገው የሚያሳዩ የሚያስተምሩ የሚያጋልጡ አባቶችን ቁጭ አድርጎ ሲያዘልፍ የነበረ ሰው አሁን ላይ ወጥቶ እነዚህ ናቸው ብሎ ማለቱ ምን ይጠቅማል? ማለት ምናየው ነገር እኮ ነው። ቲክቶክ ዛሬ እኮ አይደለም የተከፈተው አይደለም፣ ቆይቷል። ከዛን ጊዜ የጀመሩ ሰዎች ናቸው። ስለዚህ በእነዚህ ኃጢአት ውስጥ እንዲሄዱ እንዲጨማለቁ ያደረጋቸው አካል ምንድን ነው የሚለውን ነገር የሚያስተምሩ ፊት ለፊት ወጥተው ይህን ነገር የሚያጋልጡን አባቶችን ቁጭ አድርጎ ሲያሰድብ የነበረ ሰው ነው። ስለዚህ በምን ሞራል በምን ድፍረት ወጥቶ አንድ ሴት እንደዚህ ነች በእንደዚህ ምናምን በቤተክርስቲያን እንደዚህ የማለቱ መብት ያለው አይመስለኝም እኔ እንደኔ ማለት ነውና መፍትሄ የሚሰጡን የሚያስተምሩን አባቶችን ቁጭ አድርጎ ያሰደበ ሰው ይሄን ነገር መናገሩ ለኔ ትክክል ነው ብዬ አላስብም። ምክንያቱም አብዛኞቻችን የምናውቀው ነገር ስለሆነ ማለት ነው ግን እኛ በእንደዚህ አይነት ሰዎች አንፈርድም። የቤተ ክርስቲያን አባቶች ለምንድን ነው የሚጠሯቸው? ለምንስ ነው ሰው እነዚህ አይነት ሰዎች
ሲያይ ገንዘብ የሚሰጠው ለምንድን ነው የሚላችሁ ታስቡት። ሰው ምን ያክል በካህናቱ ላይ በጳጳሳቱ ላይ ምን ያክል እምነት የለውም ወይም ደግሞ ምን ያክል ተስፋ የለውም የሚሉ ነገር ስታዩ አንድ ታሪክ ልንገራችሁና እስኪ አያይዘን መናወራ ይሆናል ማለት ነውና የአዲስ አበባ ትልቅ ደብር ነው። የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ነው። ደብሩን አልነገራችሁም። እዛ ደብር የዛሬ 4 ዓመት ይመስለኛል ምናምን 5 ዓመት ሄጄ አስራት ለማስገባት ሲሄድ የገጠመኝ ነገር ነው የምነግራችሁ እና በኪሴ 6500 ብር ይመስለኛል 6000 ብር ይዤ ነበር የሄድኩት ወደ ቤተ ክርስቲያኑ ማለት ነውና ይመስለኛል አመቱ ማርያም ነበረች በዋዜማው ነው የሄድኩት ይመስለኛልና ሄጄ እንትን አስራት ላስገባ የት እንደሚገባ አላውቅም ነበር። እኔ ሙዴ ምጽዋት ውስጥ የሚገባ አይመስለኝም ነበር። ምናልባት እንደዚህ ለካህናት የሚሰጥ ነበር ይመስለኛልና ቤተክርስቲያን በር ላይ ምን እንደምታውቁት በድንሽዬ ድንኳን ስለታቸው ምናምን የሚያስገቡ ሰዎች ያለ ቦታ ላይ ካህናት ይቀመጣሉ። ካህናት ወንበር ይዘው ይቀመጡና ያው መስቀል ያሰልሟቸዋል ምናምን ጀርባቸውን ዳብስ አድርገው ትሄዳላችሁ አይነት ነገር ማለትና አንድ አባት እንግዲህ እንደዛ ጋር ቁጭ ብለዋል ማለት ነው። ሄድኩኝና አባ እንትን አስራት ላስገባ ነበረ የቱ ጋር ነው የሚገባው ምናምን አልኳቸው ማለት ነውና ብሩን አውጥቼ በእጄ ይዤዋለሁ ማለት ነውና ስንት ብር ነው አሉኝ። አይ 6000 ምናምን ብር ነው አልኳቸው። ውይ እንደው ምን አለ እንደው እኔ እንደናንተ ባረገኝ አሉ ማለት ነው። ምን አለ እንደናንተ ባረገኝ እንደው የእናንተ ልብ እንደው ቢሰጠኝ ምናምን አሉና ከዛ እዛ ጋር አስገባው ምናምን አሉኝ። እሺ ብዬ እኔ እየቆጠርኩኝ እንደዚህ እያጣጣፉኝ አስገባውትና መጥቼ በቃ አባ ይባርኩኝ ነው የሚያልቸው። እሺ ክርስትና ስም ማን ነው አሉኝ። የክርስትና ስሜን ነገርኳቸው። መስቀል አሳለቡኝ። ጎበስ ብዬ ጀርባዬን ዳበስ አረጉኝ። ከዛ በኋላ መጣሁኝ ማለት ነው። በቃ ተሰልሜ ምናምን ተመለስኩኝ። እንግዲህ ከ3 ዓመት ምናምን ከ3 ዓመት በኋላ ከ4 ዓመት በኋላ በቃ ልክ መንፈሳዊ ህይወት ገብቶኝ አምልኮ ህይወት ገብቶኝ ልክ መንፈስ መጋለጥ ሲጀምር የሰላም መንፈስ አለው አለኝ ማለት ነው። የሰላም መንፈስ አለው አለኝ ማለት ነው። ከዛ ማን ስለዛ አስራት ሳስገባ የነበሩት አባት ማለት ነው ለምን መጣ ሲባል አይ ሳዩ ጓጓሁኝ አሉ። አጓጓኝ ምናምን አሉ ማለት ነው። እንግዲህ አስቡት እኔ ለአስራት ለማስገባት ሄጄ ማለት ነው የሰላም መንፈስ ኦሬዲ ሰውየው ልከውብኛል ማለት ነው። ለ3 ዓመት ከምናምን ያክል 4 ዓመት ያንን ነገር አላውቅም እኔ ማለት ነው። ግን በውስጥ ሲያደርገኝ የነበረው ነገር እኔ ነኝ የማውቀው ማለት ነው። ያሳለፍኩት ህይወት እኔ ነኝ የማውቀው ማለት ነው። እና አስቡት እንግዲህ ሰው የትኛውን ካህን ነው ማመን ያለበት? የትኛውን ቤተክርስቲያን አባት ነው የሚያምነውስ? በጣም ይሄ እኮ በጣም ትልቅ ማሳያ እኮ ነው። አስቡት ለቤተክርስቲያን ገንዘብ ማሰባሰብ ወይም ደግሞ ለቤተክርስቲያን ገቢ ማድረጊያ ላይ ለቤተክርስቲያን ማስታወቂያ ላይ የሰው ካህናትን ወይም ደግሞ ጳጳሳትን አይቶ ገንዘብ አለመስጠቱ ምን ያክል ከእግዚአብሔር አምላክ ጸጋ ከእግዚአብሔር ኃይል እንደራቅን የሚያሳይ ነገር ነው። ህዝበ ክርስቲያን እኮ አንድ ካህን እንዳየ ቶሎ ከኪሳሉን አውጥቶ መስጠት ያለበት የሚገባው ማህበረሰብ ነበር። ግን እንደዛ የሚያደርግ ቅዱስ መንፈስ በእነሱ ላይ አለ ወይ ነው ጥያቄው ስትሉ የለም። ለዛም ነው በዓለማዊ ነገር ታዋቂ የሆኑት በዘፈን ሊሆን ይችላል፣ በፊልም በድራማ ሊሆን ይችላል፣ በቲክቶክ ላይ በዳንስ በጭፈራ ሊሆን ይችላል። ሰው እነዚህ ሰዎች ስለሚወዳቸው ሰው እነዚህ ሰዎች ስለሚያያቸው በጣም ብዙ ተከታይ ስላላቸው እነሱን እያየ ገንዘብ ይሰጣል ብለው ስለሚያስቡ ነው። አያችሁ እንጂ እኛ የቤተክርስቲያን አገልጋዮች ነን፣ እኛ ከቤተክርስቲያን ቅርብ ነን፣ የእግዚአብሔርን ቃል እንናገራለን እንኖራለን ብለው አስበው እኛን ሲያዩ ውድ ክርስቲያኖች የእግዚአብሔር ጸጋ አድሮባቸው የእግዚአብሔር ቸርነት አድሮባቸው ይሰጣሉ ብለው አስበው አይመጡ ማለት ነው። ምክንያቱም ኖርማሊ ከመጀመሪያውኑ የእግዚአብሔር ኃይል ስለጎደላቸው ማለት ነው። ይሄ ነው እንግዲህ። ስለዚህ ይሄ ነው ምክንያታቸው። በቃ ምክንያቱ ይሄ ነው። ምእመኑ ጳጳስን ወይም ደግሞ ካህናትን አይቶ ገንዘብ መስጠት አይችልም በዚህ ሰዓት። ምክንያቱም ውስጡ ላይ ያለውን ነገር በቃ ውስጡ የሚሰማው ነገር ራሱ ያውቃል ማለት ነው። አስቡት እንግዲህ አንድ ዘፋኝ ወይም ደግሞ አንድ የፊልም አክተር አንድ የቲክቶከር ፊት ለፊት ስለተገኘ ለዛ ገንዘብ አይቶ የሚሰጥ ከሆነ ካህናት ለብቻቸው ቀላል እኮ ነው። ጸሎት በባታቸው ገብተው እኮ እንደው ቅዱስ ሚካኤል አንተ ይሄን ነገር ስራልኝ ምናምን ስራው አንተ ስራው ብለው ወጥተው እኮ በቅዱስ ሚካኤል ስም ብለው መጠየቅ እኮ ይችላሉ እኮ ንጹህ ከሆኑ ማለት ነው። ንጹህ ከሆኑ አስተሳሰባቸው ንጹህ ከሆነ የእግዚአብሔርን ቃል በትክክል የሚኖሩት አይነት አባት ከሆኑ ሰው አያስፈልጋቸውም፣ ግርግር አያስፈልጋቸውም። ለዚህ ምሳሌው መምህራችንና አባታችን መልካም መንከራት መምህር ግርማ ወንድሙ ናቸው ማለት ነው። መቅዶኒያ ባለፈው በአንድ ጉባኤ ሰብስበው ስንት ሚሊዮን ብር ሰበሰቡ። እንግዲህ ሰምታችኋል አይደለ? አርቲስት አልጠሩ፣ ቲክቶከር አልጠሩ፣ ዘፋኝ አልጠሩ፣
ማንንም አልጠሩ፣ የቤተክርስቲያን አባት አልጠሩም። በቃ እሳቸው ዝም ኖርማል ጉባኤ ጠሩ። ለመቄዶንያ ግን ምን ያክል ብር እንዳሰባሰቡ የምታውቁት ነገር ነው። ይሄን ነው የምንላችሁ። የእግዚአብሔር ቸርነት የእግዚአብሔር ኃይል ከእናንተ ሲርቅ የሚመጣው ገንዘብ የምታመጡበት ገንዘብ ራሱ የተለየ ነው የሚሆነው ማለት ነውና ይሄ በጣም ትልቅ በነገራችን ላይ ውድቀት ትልቅ በቃ እፍረት ነው። የምሬ ነው የምላችሁ። አንድ ክርስቲያን ካህንን አይቶ ዲያቆንን አይቶ ወይም ደግሞ ጳጳሳትን አይቶ ገንዘብ አለ መስጠት ማለት በጣም ይሄ በእነሱ ላይ ያለው እምነት ምን ያክል እንደተሸረሸረና በእነሱ ላይ በቃ ይሄ ነው የሚለው እምነት እንደሌለው የሚያሳይ ነገር ነው ማለት ነው። ምክንያቱም ከቤተ ክርስቲያን አባቶች እንግዲህ አስቡ፣ ከቤተ ክርስቲያን አገልጋዮች በላይ የፊልም አክተርና ዘፋኝ ሙዚቀኛ ወይም ደግሞ ቲክቶከር አምኖ ገንዘብ ሲሰጥ እንግዲህ አስቡት ማለት ነው። ይሄ በጣም ትልቅ ውድቀት ነውና ይሄ ሁላ ነገር የሆነው የእግዚአብሔር ኃይል ከነሱ ስለራቀ ነው። ይሄ ሁላ ነገር የሆነው የእግዚአብሔር ኃይል ጎላችኋል። የእግዚአብሔር ቸርነት የእግዚአብሔር ፍቅር ጎላችኋል። ለዛ ነው ሰውም እነሱን አይቶ የማይሰጠው። ህይወቱ እኮ የእግዚአብሔርን ቃል የሚናገር የሚኖር እኮ ገና ስታዩት ራሱ ውስጣችሁ ይረጋጋል። በዛ ሰው በኩል ምንም ነገር ማድረግ ትችላላችሁ። ቤተክርስቲያን ለማሰራት ብትፈልጉ፣ ቤተክርስቲያን ማለት ብትፈልጉ ልባችሁ ራሱ ይነሳሳል። ያንን ሰው ስታዩት ማለት ያንን መምህር ስታዩት። አሁን ላይ ግን እንደዛ የለም። ቲክቶከር፣ ዘፋኝ፣ ፊልም ሰሪ፣ ድራማ ሰሪ፣ ቲያትር ሰኛ ምናምን ነው እንግዲህ ገብቶ ለቤተክርስቲያን ገቢ የሚሰበስበው። እና እግዚአብሔር አምላክ በእነዚህ ሰዎች ላይ ምን ያክል እንደሚሰራ ተመልከቱ። የቤተክርስቲያን አገልጋይ ቁጭ ብሎ በእነዚህ ላይ እግዚአብሔር አምላክ ሲሰራ ማለት ነው። ስለዚህ እነዚህን ሰዎች እንደዚህ አጣተኛ ናችሁ፣ እንደዚህ ዛሬ ክለብ ገብቶ በተነገተው ቤተክርስቲያን ሄደ ምናምን ብለን የመናገሩ ሞራል ወይም ደግሞ እነሱን የመገሰጽ ሞራል አይኖረንም ማለት ነው። ምክንያቱም መጀመሪያውኑ እኛ የእግዚአብሔር አምላክ ክብርና ኃይል ጎሉናል ማለት ነው። ስለዚህ እግዚአብሔር በእነዚህ ሰዎች ላይ መጥቶ ሰራ ማለት ነው። ምንም ኃጢአተኛ ቢሆኑ ዝሙተኛ፣ ዘፋኝ ቢሆኑ እነዚህ ሰዎች ምናልባት ከነዚህ አገልጋዮች በላይ እግዚአብሔርን ያምኑታል፣ ያመልኩታል፣ ለሱ ይገዙለታል ማለት ነው። ምናልባት በኃጢአት የተገዙ ቢሆኑ ማለት ነው። እና ከመጀመሪያውኑ የእግዚአብሔር አምላክ ኃይል ስለጎደለ እግዚአብሔር በፈለገው ሰው ላይ የመስራት ኃይል አለው ማለት ነው። ከዛ አንፃር ነውና እሸቱ ከዚህ በፊትም እንግዲህ ክርስቲያኖች በሙስሊሞች ብዙ በደል በሚደርስባቸው ሰዓት የኔ ሚዜ ሙስሊም ነው ምናምን ብሎ ለማሽቃበጥ የሞከረ አይነት ሰው ነውና ዋናው ነገር የሰውን ኃጢአት ወይም ደግሞ ችግር መዘርዘር ሳይሆን ዋናው ነገር መፍትሄ ማቅረቡ ላይ ነው። መፍትሄ ያስፈልጋል። መፍትሄ እንዴት እናቀርብ የሚለው ነገር በጣም ወሳኝ ነገር ነውና እንግዲህ እንደዚህ ወጣቶችን የሚያሰቃያቸውን ደግሞ ማለት ነው እንደሚያሰቃያቸውን መንፈስ ህይወታቸውን እንደዚህ በትንትን የሚያደርገውን አንዴ ሰዓት ውስጥ አንዴ ሆስት የሚከታቸውን አንዴ ቤተክርስቲያን አንዴ ክለብ አሁን አንተ እንዳልከው ማለት ነው አንዴ ዘፈን ውስጥ አንዴ መዝሙር ውስጥ የሚከታቸውን ጠላት አጋንንት ማለት ነው እያሳደዱ የሚቀጠቅጡ የሚያጋልጡ የሚያዋርዱ አባቶችን ቁጭ አድርገህ ተሰደብ የነበርክ ሰው ስለሆንክ ይሄን መናገር አንተን ትክክል አያደርግህም። በቃ ባጭሩ ማለት አንተ ትክክል አያደርግህም። የተናገርከው ነገርም ደግሞ ትክክለኛ ተግሳጽ ነው ብዬም አልወስደውም ማለት ነው። እና እንግዲህ የዛሬው ቪዲዮ ይመስል ነበር። እናንተ ምን ተሰማችሁና በዚህ ነገር ላይ ምን እንዳሰባችሁ አሳባችሁን በኮሜንት ላይ አስቀምጡልኝ። የቲክቶኩን ላይቭንስ እንዴት አገኛችሁት? ይሄ ጉባኤ ይቀጥል ወይ ወዳችሁታል ወይ የሚለው ነገር ከስራ አሳባችሁን አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። አመሰግናለሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት